ሰላም እንዴት አላችሁ? እንደ ተማሪዎቻችን ናትናኤል ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ ኤንድ ስትራቴጂስ ኢን ዘ ኢትዮጵያን ኮንቴክስት እንግዲህ ኢንዱስትሪያል ሴክተሩን ደግሞ እያየን ነው ከአግሪካልቸር ሴክተር በኋላ በዛሬው በ7.4 ሰብሴክሽን ላይ የመጨረሻውን ፓርት 5 ቪዲዮ የምናይ ይሆናል። we are going to see about the remedies for the problems that we have talked earlier ከዚህ በፊት በነበረው ሴሽን ያወራናቸውን ፕሮብሌሞች የኢንዱስትሪያል ሴክተር ፕሮብሌሞች እንዴት ኮምባት ማድረግ ይቻላል ተብሎ የተቀመጡ ረሜዲዎችን መፍትሄ ሀሳቦችን የምናይበት ሴሽን ይሆናል ማለት ነው። ሁልጊዜ ወደ ሴሽን ከመግባት በፊት እንደማስታውሳችሁ lucybridgeacademy.com በመጎብኘት ሾርት ኖቶችን ብሪፍ የሆኑ ኖቶችን እንዲሁም ጥያቄዎችን ማግኘት እንዲሁም ፐርሰናላይዝድ የሆነ AI አሲስታንት መጠቀም ስለምትችሉ እንድትጎበኙ ያስታውስኳችሁ ወደ ዛሬው ሴሽን እገባለሁ። what are the possible remedies for industrial sector problems? Solving industrial sector problems requires what? Creating what? A conducive business environment. ዞሮ ዓላማችን ምንድነው? conducive የሆነ ቢዝነስ የሚሰራበት ከባቢ መፍጠር። ይሄንን እንዴት እንፈጥራለን? ኢዝ ኦፍ ዱይንግ ቢዝነስን በጣም ኢዚ በማድረግ አሁን ራንካችን በጣም ብዙ ስራ የሚጠይቀው አይነት ራንክ ወደ መጨረሻ አካባቢ ነው የምንገኘው። ኢዝ ኦፍ ዱይንግ ቢዝነስ በ10 ወይ 12 ሜትሪክሶች አሉ። ይሄ የሚለካበት ምን ያክል ቀላል ነው፣ የፔፐር ወርኮችን ለመጨረስ ፋሲሊቲ ኢንፍራስትራክቸር ይገኛሉ። እነዚህን ሁሉ የሚያሟላ ነው፣ ሜትሪክሶች አሉት። እሱን እንግዲህ የተሻለ ኢዝ ኦፍ ዱይንግ ቢዝነስ ቢሮክራቲክ ሃርድልስ በማስቀረት በፖሊሲና በስትራቴጂ ደረጃ በመንግስት ደረጃ ድጋፍ በማድረግ ለኢንቨስተሮች ወደ ኢንዱስትሪ ሴክተሩ እንዲሳቡ በሚፈለገው መልኩ ኢንሰንቲቫይዝ በማድረግ ነው ኮንዲሲቭ የሆነ ቢዝነስ ኢንቫይሮንመንት የምንፈጥረው። remedies focus on strengthening what? Institutions. ሁልጊዜ ተደጋግሞ እንደሚባለው የተቋማት ሚና በጣም ከፍተኛ ነው። ሀገር በተቋማት ላይ የተመሰረተች ነች። ተቋማት ፌል ያደረጉ ጊዜ ሀገር ፌል ታደርጋለች። ስለዚህ we need to work on ካፓሲቲ ያላቸው ኢንፎርስመንት ላይ የሚሰሩ ጥርስ ያላቸው ተቋማት መገንባት አለብን ማለት ነው። ሜሪቶክራሲ ላይ የተመሰረቱ ተቋማት ኢንስቲትዩሽንስ መገንባት አለብን። ይህንን ሰፖርት የሚያደርግ ኮንዲሲቭ የሆነ ቢዝነስ ኢንቫይሮንመንት የሚፈጥር። ሌላ የኢንፍራስትራክቸር ጉዳይ ነው። በፐብሊክ ኢንቨስትመንትም ሊሆን ይችላል፣ ሌሎች ሴክተሮችን በማነቃቃትም ሊሆን ይችላል። ኢንፍራስትራክቸር መገንባት አለበት። መንገድ፣ ዩቲሊቲ፣ ምንም ኮምፕሮማይዝ የሚደረጉ ነገሮች አይደሉም። ስለዚህ ማንኛውም ኢንቨስተር ኢንዱስትሪያል ሴክተር ቢዝነስ ላይ ለመሰማራት ምን ይፈልጋል? የተመቻቸ ኢንፍራስትራክቸር ያስፈልጋል። ሌላው ሂውመን ካፓሲቲ ይፈልጋል። ስኪልድ የሆነ የሰው ሀብት ልማት ሰውን ማልማት ላይ ስራዎች መስራት አለብን። ይህን እንግዲህ አሁንም ወደ ኢንስቲትዩሽንስ ፖይንት ያደርጋል። ተመልሶ የትምህርት ተቋሞቻችን ላይ መስራት ሊሆን ይችላል። ብቁ የሆነ ዜጋ ማምረት መቻል፣ ስኪልድ የሆነ ዜጋ ማምረት መቻል አለባቸው። ኢን ኦርደር ቱ ዋት ሂውማን ካፓሲቲ ስኪልድ የሆነ ካለን ኢንቨስተር መጥቶ ኢንቨስት ማድረግ ይችላል። ያኔ ኦፕሬት ማድረግ የሚችሉ ሰዎች አሉ። ሌበሮቻችን አይደሉም ማለት ነው። ጀስት አክቲቭ መሆናቸው ብቻ አይደለም የሚፈለገው ነሰሰሪ ስኪል እና አዳፕት የማድረግ ብቃት ለርነብል መሆናቸው አዳፕቴሽን ላይ ቶሎ አዳፕት የሚያደርጉ ስኪል የሚይዙ መሆን ለዛ ማዘጋጀት አለብን። ካፓሲቲ ቢልዲንግ ልንለው እንችላለን፣ የአቅም ግንባታ ልንለው እንችላለን። ስለዚህ ምን ላይ ፎከስ ማድረግ አለብን አለን? ተቋማት ማጠናከር ላይ፣ ኢንፍራስትራክቸር ግንባታ፣ ሂውማን ካፓሲቲ ቢልዲንግ ላይ፣ እነዚህ ላይ ተመስርተን ነው መፍትሄዎቻችንን ረመዲስ የምናቀርበው ማለት ነው። the goal is to support private sector driven industrial growth። አሁን እንደማያዋጣ ኦልሬዲ ተገንዝበናል። ይሄ ፐብሊክ ኢንቨስትመንት ብቻ ፊውል የሚያደርገው ጂዲፒ ግሮዝ አያዋጣም፣ ሰስተነብል አይደለም። ምን ማድረግ አለብን? መንግስት ኮንዲሲቭ የሆነውን ኢንቫይሮንመንት ብቻ ይፍጠር። ፕራይቬት ሴክተሩ ገብቶ እስከ ተመቻቸ ድረስ የማይገባበት ምንም ምክንያት የለም። ፕራይቬት ሴክተሩ ገብቶ ድራይቭ ያድርገው ኢንዱስትሪያል ግሮዝ የሚለው ነገር ላይ መተናል። ስለዚህ our goal here is to support what? የግል ሴክተሩን የሚያንቀሳቅሰው የኢንዱስትሪ እድገትን ሰፖርት ለማድረግ ነው ማለት ነው። አንደኛው ማድረግ የምንችለው ነገር በኢንስቲትዩሽን ዋይዝ እንግዲህ ምንድን ነው? ማክሮ ኢኮኖሚክ ስታቢሊቲን ማስጠበቅ ነው። አሁን በኋላ ላይም እንግዲህ ይሄ ሃይገር የተባለውን ሆም ግሮን ኢኮኖሚክ
ሪፎርም እንግዲህ ያስፈለገበት ዋናው ዓላማ ማክሮ ኢኮኖሚክ ስቴቢሊቲ ማስጠበቅ ነው። ሶዛት ኢንቨስተሮች ፕሬዲክተብል የሆነ ቢዝነስ ኢንቫይሮንመንት እንዲሁ በየጊዜው ፖሊሲ የሚቀያየርበት በየጊዜው ኢንፍሌሽን አፌክት የሚያደርገው ብሩን እየጎዳው የሚሄድ ኢንትረስት ሬት ፕሬዲክተብል ያልሆነበት ሁኔታ ላይ ገብተው መቼም አንፕሬዲክተብል የሆነ አንፕሬሲደንትድ የሆኑ አጋጣሚዎች የሚፈጠርበት ነው እና እዛ ላይ ገብተው መስራት አይፈልጉም ኢንቨስተሮች። ስለዚህ አስማች አስ ፖሲብል ይህንን ኮንዲቲቭ ማድረግ ስቴብል የሆነ የተረጋጋ ማክሮ ኢኮኖሚክ ፒክቸር ሜንቴን ማድረግ ይጠበቅብናል። ሶ ማክሮ ኢኮኖሚክ ስቴቢሊቲ ሬዲዩስስ ዋት አንሰርቲኒቲ ፎር ኢንቨስተርስ። ምንድነው ማለት ነው? አሁን እያደረግንላቸው ያለው መተማመን ነው፣ ሪላያብል እንዲሆኑ ነው የማድረግ ናቸው ኢንቨስተር። ይሄ ሁሉ የምናደርገው እንግዲህ እነዚህም ባለሀብቶች ከኪሳቸው ገንዘብ አስወጥተን ኢንቨስት ለማስደረግ ነው። ኢንዱስትሪው ላይ አንሰርቲኒቲ እንትን እናደርግላቸዋለን ማለት ነው። ፕሬዲክተብል የሆነ ስቴብል የሆነ ማክሮ ኢኮኖሚ ካለ መጥተው ኢንቨስት ማድረግ ይችላሉ። ስቴብል ኢንፍሌሽን ኤንድ ኤክስቼንጅ ሬት ኢንካሬጅ ዋት ሎንግ ተርም ኢንዱስትሪያል ኢንቨስትመንት። እንግዲህ ለሎንግ ተርም ኢንዱስትሪ ላይ መጥተው እዛ ላይ ለመሰማራት ምን ይፈልጋሉ? ስቴብል የሆነ የኢንፍሌሽን ደረጃ በየጊዜው ዋጋ የሚኖርበት ቦታ ላይ መጥተው ቫሊዎቻቸውን በየጊዜው ዲቫሉ እያስደረጉ መሄድ አይፈልጉም። ኤክስቼንጅ ሬት ሜንቴን እንዲሆነ አስማች አስ ፖሲብል እነዚህን ይፈልጋሉ። ማክሮ ኢኮኖሚክ ስቴቢሊቲ ይፈልጋሉ። ሶ ስቴቢሊቲ ሰፖርትስ ዋት ሰስተነብል ኢንዱስትሪያል ግሮዝ። ዘላቂ የሆነ የኢንዱስትሪ እድገት ማስመዝገብ ይቻላል ማለት ነው። ስለዚህ ማክሮ ኢኮኖሚክ ስቴቢሊቲ ስንል ሞኔታሪ ስቴቢሊቲ፣ ፊስካል ስቴቢሊቲ እንዲሁም የኤክስተርናል ስቴቢሊቲዎችን በአጠቃላይ የማክሮ ኢኮኖሚ ያለበት ቁመና ቶሎ ምንድን ነው የሚሰበር ፍራጃይል የሆነ መሆን የለበትም ማለት ነው። ፍራጃይል የሆነ ሳይሆን ሰስተነብል የሆነ ስቴብል የሆነ መሆን አለበት። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ